ሰላም እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። 10ኛ ዓመቱን የያዘ የአድዋ ድል በዓል ከበራን የንባብ ባህል እንዲዳብር በማሰብ የተለያዩ ክብረ በዓሎችን ዋንጫውን መጽሐፍ ያደረገ ውድድር ላለፉት 10 ዓመታት አድዋ ድል ነው። ከፍተኛው እድሜ የቆጠረው 10 ዓመቱ ነው። አርበኞች 7ኛ ዓመቱ ነው። ሜይዴይ እንደዛው 7 ነው። የህዳሴ ግድብ 4ኛው ነው። የሰላም ዋንጫ 1ኛው ዙር ነው። የእውነት ቀን ወይም የጴጥሮስ ቀን 5ኛው ነው። የካራማራ ዋንጫ 3ኛው ነው። የሀገር አቀፉ የመጽሐፍት ዋንጫ 10ኛው ነው። እንደ አድዋ ሁሉ ረጅም ዓመት የቆጠረ ነው። የኢሬቻ ዋንጫ 1ኛው ዙር ነው። የምስጋና ዋንጫ ሌላ የዘነጋሁት ምን አለ? የእናቶች ዋንጫ ጠርቻለሁ። 5ኛው ዙር ነው። 6ኛው ዙር ነው። ቀጥሎ ሀገር አቀፉ የመጽሐፍት ዋንጫ ደግሞ 18 ዙር ሄዷል። ከ2003 ጀምሮ የሄዱ የመጽሐፍት ዋንጫዎች ናቸው። በኢትዮጵያ ሰማይ ስር የትውልድን አእምሮ ማበልጸግ ተገቢ ነው በሚል አንደኛው የብልጸጋ አቋራጭ መንገድ ደግሞ መጽሐፍና መጽሐፍ ነው በሚል ከንባብ ጋር ግንኙነት እንዲያደርግ በሚወደው ኳስ በኩል ዋንጫውን መጽሐፍት ያደረገ የእግር ኳስ ውድድር ይዘንለት መተናል። ይህንን ውድድር መርሃ ግብር ላለፉት 6 ዓመታት ተቋርጦ በተለይ የሀገር አቀፉ የመጽሐፍት ዋንጫ የሚባል ውድድር 16ኛው ዙር ላይ ነው ቆሞ የነበረው። 17 እና 18ን ሄዷል። 19ኛው ግን በአጋጣሚ ተቋርጧል። አንድ ልምምድ እንዳሰረጸብን ተስፋ እናደርጋለን። ክረምትን ጠብቆ የሚሄድ ወደ መሆን ይመጣል ከፈጣሪ ጋር 2018 ክረምትን ምናልባት በሀገር አቀፉ የመጽሐፍት ዋንጫ የእግር ኳስ ውድድራችን ተመልሰን እንመጣ ይሆናል። ጎን ለጎን ግን ላለፉት 6 ዓመታት ሳይቋረጥ ይሄዱ የነበሩ የመታሰቢያ ዋንጫዎች በብቃትና በሙላት ሲከናወኑ ነበረ። 10 ዓመቱን የያዘውን የአድዋን የመጽሐፍት ዋንጫ መታሰቢያ እግር ኳስ ውድድር ወይም የስፖርት ውድድር በ5 ውድድሮች ይዤ መጥቻለሁ። አንደኛው የእግር ኳስ የወንዶችና የሴቶች በከፍተኛ ሁለተኛ ደረጃ ትምህርት ቤት ስር ባሉ 12 ትምህርት ቤቶች ነው ጥሪ ያስተላለፍኩላቸው። በገላን ጉዳ 4፣ በሰበታ 3 ናቸው። ገላን ጉዳ እና ሰበታ፣ ፉሪ 6 ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ውስጥ የሚማሩ ተማሪዎች እንዲወዳደሩ ነው ሀሳብ ያስኩት። ክፍያ ያለው መግቢያ ላለፉት 9 ዙሮች በነፃ ነበረ። 100% ወጪውን ከራሴ በማድረግ ሳወዳድር የነበረው ኤቨረስት ዩዝ አካዳሚ የአርበኞቹ ዋንጫን በመናከናውንበት ጊዜ አንድ ጊዜ ስፖንሰር አድርጎናል። ከዛ ውጪ በዙሩ ላይ 15ኛውን ዙር የመጽሐፍት ዋንጫችንን ሙሉ ስፖንሰር በማድረግ ኤቨረስት ዩዝ አካዳሚ የሀገር አቀፉ የመጽሐፍት ዋንጫ ስፖርት ውድድር 15ኛው ዙር በሚል ታይትል ስፖንሰር አድርጎን ነበረ። በጣም ትልቅ ስራ የሰራንበት ነው በ15ኛው ዙር ላይ። በዚህ አጋጣሚ በጣም እናመሰግናለን ኤቨረስትን። ሌሎች የመታሰቢያ ዋንጫዎችን ጭምር አብዛኞቹን ከርሱ ትምህርት ቤት ጋር ነው ያደረግነው። በጣም ቅን መልካም ሰው ነው የኤቨረስት ዩዝ አካዳሚ ሙሉ ክሮዎቹ ማለት ይቻላል ባለቤቱን ጨምሮ ዘላለምን በዚህ አጋጣሚ በጣም እናመሰግናለን። እነ ማሩፍ ኢንተርናሽናል፣ ኮርዶቫ አካዳሚ ውድድራችን ላይ በመሳተፍ እንዲሁ አብረውን ሲሰሩ የነበሩ ናቸው። የበጎ ፈቃድ ነፃ አገልግሎታችንን ሲጠቀሙ ነበረ። በዘንድሮ ዓመት ግን ከተለያዩ የዋጋ ንረት ጋር ተያይዞ እገዛ ፈልገን በጋራ ቬንቸር ሆነን ገንዘብ ከነርሱ ማውጣው ከትምህርት ቤቶች
ውድድሩን በጣም የተሻለ ለማድረግ አቅጄ በ5 የውድድር መርሃ ግብር ለማከናወን 10ኛ ዓመቱም ጋር ከመሆኑ ጋር ተያይዞ ጥያቄ አቅርቤያለሁ። የሰበታ ገላንጉዳ ፉሪ ክፍለ ከተማ ወጣቶችና ስፖርት ጉዳይ ባህልና ቱሪዝም እንዲሁም ትምህርት ቢሮዎች እውቅና እንዲሰጡትና በክላስተር ደረጃ ሰበታ ስቴዲየም ላይ መክፈቻና መዝጊያውን የሚያደርግ ታላቅ አድዋን ማሰብ በዚህ በከተማችን ውስጥ በዚህ ሸገር ሲቲ ስር ባሉ 3ቱ የክላስተር ክፍለ ከተሞች ውስጥ ለማከናወን አቅጄ ስራ ላይ ነው ያለሁት። በዛሬው ዕለት እጣ ስነ ስርዓት አውጥተናል። በዚህ እጣ ስነ ስርዓት በወንዶችና በሴቶች ለጊዜው ከ6ቱ ትምህርት ቤቶች 6ቱ ከ12ቱ ትምህርት ቤቶች 6ቶቹ ይሁንታ ስለሰጡን እጣ አውጥተናል። ኤቨረስት ዩዝ አካዳሚ ከዋቶ አጠቃላይ፣ ሶስና ከዲማ፣ ሰበታ አጠቃላይ ከጌትሰማኒ በወንዶች፣ በሴቶች ደግሞ ኤቨረስት ዩዝ ከዲማ በሴቶች ነው፣ ሰበታ አጠቃላይ ከዋቶ፣ ሶስና ከጌትሰማኒ ትምህርት ቤት ጋር በሴቶች ደርሷቸዋል እጣ። ይህ የ10ኛው መታሰቢያውን የሚያደርገው የአድዋ ድል መታሰቢያ የመጽሐፍት ዋንጫ የእግር ኳስ ውድድር ሌሎች የውድድር ፎርማቶችን ይዞ ጭምር ነው የመጣው። ለምሳሌ የስዕል ውድድር በትምህርት ቤቶች መካከል እንዲከናወን 6 ስዕሎችን በነፍስ ወከፍ ወይም በትምህርት ቤት ወከፍ ወይም ውክል የሆኑ ተማሪዎች 6 የስዕል የአድዋ ስዕሎቻቸውን ያወዳድራሉ። አንደኛ ለሚወጣው ገንዘብ ሽልማት እንዲሁም የማሳያ ቁሳቁስ፣ ሁለተኛ ለሚወጡትም እንደዚሁ በቅደም ተከተላቸው የአድዋ ግጥም ከ120 ቃላት ያልበለጡ በአፋን ኦሮሞና አማርኛ እንደዚሁ ተመሳሳይ ዋጋ ያላቸውን ሽልማት ከሜዳሊያ ጋር እንሰጣቸዋለን። ለትምህርት ቤታቸውም ሻምፒዮን ለሚሆነው ተማሪ ዋንጫ ትምህርት ቤታቸውን ወክለው ስለሚያሸንፉ ስጦታ ይሰጣል። ለነሱ ግን በግል የሚሰጣቸው ኢንዲቪዥዋል ገጸ በረከት አለው። ይሄን አዘጋጅቻለሁ። ከዛ ውጪ የአጭር እና መካከለኛ ሩጫ 200 እና 800 ሜትር ሩጫ ነው ለጊዜው ለማከናወን ያቀድነው። 15 በሴቶች አትሌት 15 በወንዶች አትሌት ሻምፒዮና ለሚሆኑት ለሁለቱም ጾታ ሜዳሊያ የስፖርት ትጥቅ እንዲሸለሙ በመጨረሻው ሻምፒዮናነት ላይ አቅጃለሁ። ሌላው የውድድር ፓኬጅ የቲያትር ነው። የአድዋ ቲያትር ወይም ድራማ ባለ 1 ገቢር ወይም ባለ 2 ገቢር ወይም ትዕይንት ከ35 እስከ 45 ወይም ከ30 እስከ 45 ደቂቃ የሚወስድ በአፋን ኦሮሞ የአድዋ ቲያትር ወይም ድራማ ወይም ደግሞ በአማርኛ ከሁለት ባንዱ ቋንቋ 12ቱ ትምህርት ቤት ውስጥ ያሉ ልጆች ታለንታቸውን እንዲያወጡ ይወዳደሩ የሚል በጣም የተደራጀ አፈጻጸምን ይዤበት የመጣሁት የ10ኛው ዙር የአድዋ ውድድር ነው። ለጊዜው ነባራዊው ሀቆች እንደሚያመላክቱኝ ፈቃደኝነቱ እስከዚህም ስለሆነ ከዛሬ ፊት በምናደርገው አካሄድ ለመሄድ የምገደድ ይመስለኛል። በርካታ የሽልማት ፓኬጆች ነው ይዞ የመጣው። ለምሳሌ ሻምፒዮን ለሚሆኑት የወንዶች እግር ኳስ ቲም 1 መጽሐፍት መደርደሪያ ቢያንስ ከ500 ያላነሱ መጽሐፎችን የሚይዝ፣ ለሴቶቹም እንደዛው ተመሳሳይ 20 ሪፈረንስ ቡክ እና የአድዋ ሐሳብ የያዘ መጽሐፍ አብሮ ለሻምፒዮናው 20 መለያ እንዲሁም ዋንጫ ይሸለማሉ በእጅ የሚሰራ። ለሴቶቹም እንደዛው 20 መለያ ሻምፒዮን ለሚሆኑት። ቲያትሮቹ ጋር ስንሄድ 5000 ብር ይሸለማሉ አንደኛ ለሚወጣው፣ ሁለተኛ ለሚወጣው ካልተሳሳት 2000 ወይ 3000 ነው። እሱን ስህተት ካለው መታረማለሁ። ወረቀት ላይ ጽፌ ሰጥቻቸዋለሁ አፈጻጸሙን። መጽሐፍት መደርደሪያ ያለው 3ቱ ምድቦች ሴቶች፣ የወንዶች እግር ኳስና የቲያትሩ መጽሐፍት መደርደሪያ ይሸለማሉ። ሌሎቹ ግን ግለሰባዊ አቋማቸው አሸናፊ ያደረጋቸው ነው የምንሸልመው።
ባሻገር ደግሞ ግጥሞቹን 6 ግጥሞች ናቸው በየትምህርት ቤቱ የሚመጡት ልክ እንደ ስዕሎቹ በመጽሔት ይታተማል። ምናልባት አቅሙ ወረድ ቢልም ቢያንስ በአማካይ እስከ 50,000 ብር ወጪ የሚወጣበት አነስተኛ መጽሔት ላይ በዚህ ዘመን 10ኛው የአድዋ ድል መታሰቢያ ላይ በአፋን ኦሮሞና አማርኛ ግጥም የገጠሙ ታዳጊያን ወይም ወጣቶች ወይም ተማሪዎች ስራዎቻቸው ተብሎ ይታተማል። ስዕሎቻቸው ጭምር እዛ ላይ እንዲታተም ይደረጋል። ስዕሉ እና የመጨረሻው የዋንጫ ጨዋታ የካቲት 23 ሰበታ ስቴዲየም ላይ በደማቅ ዝግጅት ፈረሰኞች ቀረርቶና ሽለላ የሚያደርጉ ጌራራ የሚጌርሩ በኦሮምኛ በአማርኛ ልዩ ልዩ ትዕይንቶች ጭምር ስቴዲየሙን ሞልተን የአድዋን ድል በታላቅ ድል ባለ ድግስ ጭምር የምናስብበት አጭርና መካከለኛው የፋይናል ሩጫ የዋንጫ የሴቶችና የወንዶች ፍጻሜ ጨዋታ በእለቱ ሪባን ተቆርጦ ከ23 እስከ 15 ድረስ ከአንድ ወር ወይም ከ15 ቀን ያላነሰ የስዕል ታላቅ የአድዋ አውደ ርዕይ በተመረጠ ስፍራ ላይ እንዲሁም ደግሞ የምሽት የሥነ ጽሑፍ አውድን የካቲት 23 የስዕል ኤግዚቢሽኑን በዛው ምሽት ነው የሚከናወነው። አሸናፊ የሆኑ ግጥሞች እና ሌሎችም የቀረቡትን ግጥሞች በአፋን ኦሮሞና በአማርኛ የሚቀርቡበት ሰፊ ድግስ የሚደገስበት መርሃ ግብር ይከናወናል። ይህንን መርሃ ግብር ለማከናወን በአማካይ ከ340 እስከ 60 ሺህ እስከ 60 ሺህ ድረስ ወጪ የሚወጣበት ነው። አማካይ ፕሮፖዛሌ 340 ሺህ ለዚህ የውድድር መርሃ ግብር ማስፈጸሚያ ይጨርሳል ብዬ ነው የተመንኩት። ሳወጣው ኮስቱ ሚኒማይዝድ አድርጌ ነው። ኳሱ ላይ ለምሳሌ ከ57,000 ብር ያላነሰ ፕላስ ወጪ የሚወጣበትን ስራ ከኔ ቤት የሚወጣ ነው። ይሄ ብር ግን በጣም ወርደን ነው። ለምሳሌ አንዱን አዋርድ ለተጫዋቾቹ ለሴቶቹም ለወንዶቹም ጨዋታው ከጀምሮ እስኪያልቅ ድረስ በአዋርድ ስጦታ አላቸው ከመጽሐፍት ጋር። ለማርሻል አርት አስመራቂዎች እስከ 1,000 ብር እስከ 1,500 ብር ነው የምሸጥላቸው። ለተለያዩ እግር ኳስም ላይ አረፋ ካፕ ላይ ለምሳሌ ወጣቶች የሚያሰሩኝ አለ። እንደዚሁ አዋርዱን ኮከብ ተጫዋች ሲሸልሙ ከ1,000 እስከ 1,500 ነው የምሰራላቸው። እኔ ግን 500 ብር ሂሳብ ነው ያስኩት። በጣም ወርጄ እኔ ለጊዜው ወጣቱን ኢንካሬጅ ለማድረግ እንጂ ለትርፍ አይደለም ይሄን ፕሮግራም ማከናወነው። ብሩን ግን መልሼ ተምኜለት የአዋርዱን ክፍያ እንዲከፈል አድርጌ ከገቢዎቹ ግን አይሆንም አይበቃም ብሩና መልሼ እዛው ነው የምሰራበት መልሼና ዋናው ቁም ነገር የንባብ ባህል ይዳብር ነው። የበጎ ፈቃድ ስራን በበኩሌ የምችለውን ያህል ሰርቼ ለትውልዴ ባይደምቅም ደብዛዛ አሻራ ጥዬ ለማለፍ ነው የምተጋውና በዚህ አጋጣሚ ይሄን ፕሮግራም ማገዝ የምትፈልጉ ብር ያላችሁ ወገኖች ብታግዙን በጣም ደስ ይለናል። ቡድኖችን ለመግቢያ ብለን የጠየቅነው ብር በጣም ዝቅ ያለ ነው። እንደውም ለጌትሰማኔ ትምህርት ቤት፣ ለዋቶ አጠቃላይ፣ ለሰበታ አጠቃላይ፣ ለዲማ ኢፈቦሩ ሁለተኛ ደረጃ ትምህርት ቤቶች ለነዚህ 4 ትምህርት ቤቶች የሚከፈለውን ክፍያ ግማሹን እኔ ለመሸፈን ነው ያቀድኩት። ለምን እነዚህ ትምህርት ቤቶች ምንም እንኳን ጌትሰማኔ የማህበረሰብ ትምህርት ቤት ቢሆንም የግል ሊባል አይችልም። ህዝብን በጣም ዝቅተኛ በሆነ ዋጋ ነው የሚያገለግለው። ጋለው ሞታ የሆኑ ልጆችንም ጭምር በስሩ ከ200 ያላነሱ ተማሪዎችን የሚያስተምር ነው በነፃ። በጣም ከፍተኛ ወጪ ያለበት ትምህርት ቤት ነው። መታገዝ አለበት። ቢቻል ሙሉ ቢታገዝም ደስ ይለኝ ነበረ። ነገር ግን ብሩ ስለማይበቃቃልኝ ግማሹን ተማሪዎች በነፍስ ወከፍ የሚያዋጡትን አዋጥተው ይክፈሉ ነው። ለምሳሌ የዋቶ አጠቃላይ ሁለተኛ ደረጃ ትምህርት ቤትን ተሞክሮ ብናገር ዋቶ 1600 አካባቢ ተማሪዎች አሉት። አንድ ስር 10 ብር ቢያዋጡ 16,000 ብር ሊያወጡ ይችላሉ።
ለኔ የሚከፈለውን ይከፍሉና ቀሪውን ግን ሰዓሊዎችን ስዕል የሚስሉበትን ቁሳቁስ ያሟሉላቸዋል። ለስፖርት ትጥቅ ለሴቶችም ለወንዶችም ማሟያ ቀሪውን ብር ያደርጋሉ። ሌሎችም የሚያስፈልጋቸውን ነገሮች ለቲያትር ሰሪዎች ድራማ ለሚሰሩት ማሳመሪያ ማስዋቢያ ያደርጋሉ። በጣም ደመቅ ፉክክር ያለበትን ውድድር እንዲሆን ጭምር ነው ያቀድኩትና በታሪክ አጋጣሚ የመንግስትም ወይም የህዝብ ትምህርት ቤትም የግል ትምህርት ቤቶችም ናቸው የሚወዳደሩት። እንደ ታሪክ አጋጣሚ ግጥምጥም ሆኖ የመጀመሪያውን ጨዋታ ውድድር ላይ ሙሉ በሙሉ ለመግባት ፈቃዳቸውን ከአንድ በዘመናዊ ቃል እንግዲህ ወቅቱ በምንነጋገረው ምንም ማመንታቱ ሳይገቡ ኤቨረስት ዩዝ አካዳሚ በአንደኛ ደረጃ ቅቡልነት ሲሰጡን፣ ሁለተኛ ደረጃ ላይ ቅቡልነት ሲሰጡን ዋቶ ናቸው። እንደ ግጥምጥም ሆኖ ዛሬ ጠዋት እጣ ስናወጣ ኤቨረስት ዩዝ አካዳሚ ከዋቶ አጠቃላይ ጋር ለኤቨረስት የመጀመሪያ እጣ ወጥቷል። በሜዳው ነው የሚጫወተው። 5-1 ወይም 6-1 ነው ሜዳው የሚያስተናግደው። ዋቶ ደግሞ 11 ተጫዋቾችን ያስተናግዳል። መጀመሪያ በሜዳው ዋቶን ያስተናግዳል ኤቨረስት። እንደገና ደግሞ በዋቶ ሜዳ ሄደው አግሪጌት ነው ጨዋታው። ሻምፒዮና ለመሆን ወደዛ ሩጫ ለመሄድ እየጣሉ ማለፍ ነው። ወጪው ስለሚበዛ ነው በዚህ መንገድ ማከናወን የፈለኩት እንጂ ምድብም ማድረግ ይቻል ነበረ። ከዛ ውጪ ግን መልካሙ አጋጣሚ የተለያዩ የመታሰቢያ ዋንጫዎች ስላሉን እዛ ላይ መሳተፍ ይችላሉ በስፋት። መማር ማስተማሩ ጎን ለጎን ትምህርት ቤት ተማሪዎች የሚመጡበት አንደኛው ምክንያታቸው ሆኖ እንዲፈጠር ጭምር እንዲፈጥሩት ጭምር ያንን ስሜታቸውን ከጋበዙ ማለት ነው። በውድድራችን ውስጥ ሊሳተፉ ይፈልጉ ከሆነ ትምህርት ቤት የሚመጡበት አንደኛው አውደ ምክንያታቸው ይሆናል ማለት ነው። እና ይሄን አቅደናል። ፈጣሪ በፈቀደ በጣም ጥሩ ፕሮግራም ሆኖ ይወጣልን እምነት አለን። በሰበታ ፉሪ እና ገላንጉዳ ክፍለ ከተማ ስር ያላችሁ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለአድዋ 10ኛው የድል በዓል መታሰቢያ ዋናው እቅዱና ዓላማው ታሪካችሁን እንድታቁ ለኢትዮጵያ ደግሞ እናንተም አለኝታ ሆናችሁ በተሰማራችሁበት ስፍራ ሁሉ እንደ አባቶቻችሁ በታማኝነት ከደም ነጠብጣብ ከላብ ወዝ ጨምሮ እስከ ደም ነጠብጣብ ዋጋ ከፍላችሁ ኢትዮጵያ እንድታስቀጥሉ ጭምር ኃላፊነቱ እጃችሁ ላይ ያረፈ ነው። የዱላ ቅብብሉ የሪታየር ዘመን ላይ የሚያልፉትን ወገኖች ተክታችሁ የምትቀበሉት እናንተ ናችሁና ዕውቀተ ስንቁ እንዳይፈርዳችሁ እንድትዘጋጁ ነው ምክረ ሀሳባችን። በተለይ ከዚህ ከሃርድ ኮፒ ጋር ያላችሁ ግንኙነት ጭምር እንዲጸና እንዲበረታ ታላቁን የአድዋን ጉዳይ አስቀጣዮች ጭምር እንድትሆኑ መጽሐፍት አንብቡ ነው። ማንበብ አለማወቅን ይገልጻል እያልን ነው የምንሰብካችሁና ስብከቱ ከተመቻችሁ ተግባራዊ አድርጉ። ፋይናል ቴስታችሁን ከጨረሳችሁ በኋላ በብሬክ ሰዓት ላይ ኳሱ ላይ ትጫወታላችሁ። የማጣሪያ ውድድር የሩጫውን እናደርጋለን። በተለይ የትምህርት ቤት አመራሮች ልጆቻችሁ ለዚህ ተሳትፎ እንዲያደርጉ ማበረታታት አለባችሁ። ከቀለም ትምህርት ባሻገር የተለያዩ ክህሎቶችን ትምህርት ቤት አካባቢ ላይ ሞክረው ቢሸለሙ በእርግጠኝነት ነገ ውስጥ ፕሮፌሽን ውስጥ ገብተው ጭምር የተሻለ ፐርፎርም ማድረግ የሚችሉበት መነሻ ተርኒንግ ፖይንታቸው ይሆናል። በተለይ ቲያትር የሚሰሩ አርቱ ላይ መሳተፍ የሚፈልጉ ሰዓሊ መሆን የሚፈልጉ እንዲህ አይነት ጅምሮች ውድድሮች ውስጥ ሲታሳተፉ ነው ነገ ውስጥ የነገውን ትልቅ ሰዓሊ የነገውን ትልቅ ተዋናይ ትልቋን ተዋናይ ትልቁን ስፖርተኛ እግር ኳሰኛ ሯጭ ሌሎችም ፖዚሽን ላይ ጸሐፊ ጭምር ማውጣት የምንችለው ገጣሚ ማውጣት የምንችለውና ለዛ ብርቱ ጥረት እና ትጋት ይጠበቅባቸዋል። በተለይ የቋንቋ መምህራን በአፋን ኦሮሞ አማርኛ እንግሊዘኛ የምትሰሩ እዚህ ጉዳይ ላይ ትኩረት ሰጥተው ልጆች እንዲሞክሩ። በእርግጥ እንግሊዘኛን ተወዳደሩበት አላልንም። በወደፊቱ ጊዜ ግን ይሄንን ውድድር እንድታደርጉ እንሞክራለን። ለጊዜው ግን የክልሉ ቋንቋችን በሆነው ኦሮምኛና ሁለተኛ ቋንቋችን ወይም የፌደራል ቋንቋ በሆነው አማርኛ ግጥምን እንድትሞክሩ ቲያትርን ወይም ድራማን የአድዋን እንድትሞክሩ ተብላችኋል። እስኪ ማን ነው ሻምፒዮኑ? ጥያቄው ፊታችሁ ቀርቧል። የፋይናል ውድድራችሁን ወይም ውጤታችሁን በትምህርቱ ዓለም ላይ ውጤታማ ሁኑበት። ከዛ በኋላ ደግሞ በብሬኩ ሰዓት በእረፍቱ ሰዓት ከኛ ጋር ትወዳደራላችሁ። በእርግጥ የማይቆጫችሁ በህይወት ዘመናችሁ ሁሌም ወደ ኋላ መለስ ብላችሁ የምታስታውሱት የሚሞቃችሁ
ሙቀታችሁ እንዲሆን ትዝታችሁ ደማቅ እንዲሆን ጭምር የሚያደርግ ውድድር መጥቶላችኋል። ሰበታ ስቴዲየም ላይ የሚቀጥለው እሁድ ከፈጣሪ ጋር 12ኞችም ፈተናቸውን ስለሚጨርሱ መክፈቻ እናደርጋለን። መክፈቻውን ኤቨረስት ዩዝ አካዳሚ ከአንድ ከተመረጠ ትምህርት ቤት ጋር የእሬቻ ዋንጫ ወይም ደግሞ ሌላ የመታሰቢያ ዋንጫዎች አሉ። 2018 ላይ የሚከናወኑ 11 ዋንጫዎች አሉን። ከ11 ውስጥ አንዱ የሰላም ዋንጫ 2017 ይካሄድ የነበረው ተካሂዷል። 18ም ላይ ያለ የሰላም ዋንጫ ሁለተኛውን ዙር በ18 ላይ እናጫውታለን። በእርግጥ በ18 ነው በ2018 የተከናወነው። ኮርዶቫ ከኤቨረስት ዩዝ አካዳሚ ጋር 2-1 ኮርዶቫ አሸንፎ ዋንጫውን የቀማበት ነው። ለማንኛውም ሌላ የመታሰቢያ ዋንጫ በነፃ ፈቃድ እኛ ሁሉን ነገር በመንችልበት ሰበታ ስቴዲየም ላይ መክፈቻው እናደርጋለን። በመክፈቻው ቀን ሁሉም ትምህርት ቤቶች እኛ ውድድር ላይ ይሳተፋሉ ብለን መልእክት ላስተላለፍንላቸው እርግጥ ነው ጥሪ ካስተላለፍንላቸው ውስጥ አክሶፕት በተወሰነ ደረጃ ይሁንታ የሰጡን 6ቶች ናቸው። ሶስና ትምህርት ቤት በተወሰነ ደረጃ ከትምህርት ጋር ይጋፋል ብለው ነበር፣ ግን እኛ እጣ ውስጥ አስገብተናቸዋል። በፈቃዳችን ብናስገባቸውም ልጆቹ ፈቃደኛ ስለሆኑ አብዛኞቹ ተጫዋቾች አብዲቦሩም ኤፈቦሩም ሲጫወቱ የነበሩ ልጆች ይታወቃሉና ኳሱን ስለሚፈልጉ በተለይ ደግሞ ባለፈው አንድ የመታሰቢያ ዋንጫን ከኤቨረስት ጋር ለመጫወትም ጓጉተው የነበሩ ልጆች ስለሆነ ቢጫወቱ ደስ ይለናል እና ብለን እጣ አስገብተናል። አይ አንጫወትም ካሉም ችግር የለውም። ከነሱ ጋር የደለደልናቸውን ቲም ወይም ትምህርት ቤት ከሚጫወትና አሸንፎ ከሚመጣው ጋር አጫውተን ወደ ፊት ማስቀጠል እንችላለን። አሊያም ደግሞ ከወደቀው ተሸንፎ ከሚወድቀው ጋር ማጫውተን ሁለተኛ እድል እንዲሰጠው ማድረግ ወደ ፊት ማስኬድ እንችላለን። ፈጣሪ በፈቀደ እንግዲህ ሁሉ ነገር ተመቻችቶ ጥሩ ሆኖ ያልቃልን ተስፋ እናደርጋለን። የአድዋ ጉዳይ የሁላችንም ጥያቄ ነው። ትውልዱ ጥያቄ ውስጥ የሚወድቅበት ነው። አድዋ ምንድነው ተብሎ ቢጠየቅ በአሁኑ ሰዓት የአድዋን ምንነትና መነሻ ትርክት ጭምር ደፍሮ የሚናገር የትውልድ አንጓም ብዛም የሆነብን ነው። አባቶች ግን ኢትዮጵያን ለማስቀጠል ዋጋ የከፈሉበት ደጋጎቹ የዋሆቹ ስለ ኢትዮጵያ አንድነት የተጋደሉበት በአድዋ ሰማይ ስር አጥንታቸውን ከስክሰው ደማቸውን አፍሰው በደማቁ ታላቁን ሐውልት ከክርስቶስ ኢየሱስ የሰው ልጆችን ሁሉ አንድ ካደረገው ታላቁ ዓለም አቀፍ ትዕምርት ቀጥሎ የመጣ አዲሱ ነጮችም ጥቁሮችም እኩል ናቸው የሚለውን ማህተም ያተመ የጥቁር ህዝቦች ልዕለ ስብዕና ከፍ ብሎ የታየበት የዳርዊኒዝምን ኢዝም ጭምር አፈርድም ያበላ ታላቅ የድል ዝንቅ ነው። ጥቁሮች ሁሉ ማሸነፍም መታገልም ማሰብም ይችላሉ የሚለውን የድል ትርክት ነው እና ይህንን ከፍ ያለውን ካስማ በመታሰቢያ ደረጃ መጽሐፍት ዋንጫ ሆኖ መጥቶላችኋል። ተጫወቱ። እኔ እድለኛ ነኝ ይህን ውድድር ማዘጋጀት በመቻሌ። እናንተም ደግሞ ከኔ ጋር ስትጫወቱ በዘመናችሁ ማትዘነጉትን ደስ የሚለውን የትዝታ አሻራችሁን የምታሳርፉበት ቀለም ተበጥብጦ ሰጥቻችኋለሁ፣ አዘጋጅቼላችኋለሁ። ቀቡ፣ ጻፉ። ሻምፒዮን ሆናችሁ ማን ነው በአትሌቲክሱ ሮጦ ሜዳሊያ የሚያነሳው ትምህርት ቤት? ማን ነው በሴቶች ሻምፒዮን የሚሆነው? ማን ነው በወንዶችስ? ማን ነው በቲያትርስ? ማን ነው በግጥምስ? ማን ነው በስዕልስ? ሜዳውም ፈረሱም እነሆ። ከትምህርት ቀለም ባሻገር የምትወዳደሩበት የውድድር የመጀመሪያው አውዳችሁ ማለት ይቻላል። እርግጥ ነው በፈተና ልትወዳደሩ ትችላላችሁ። እርግጥ ነው ትምህርት ቤት ውስጥ በሚደረጉ ሌሎች የጨዋታ አይነቶች ሩጫዎች ልትወዳደሩ ትችላላችሁ። ይህ ግን ይለያል። አድዋ ነው መልካችን።